በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 9 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የአቡነ እስትንፋሰ ክርስቶስ የመነኮሱበት በዓል የከበረ በሶርያ ሀገር ላሉ መነኮሳት አባት የሆነ ታላቁ አባ በርሱማ የዕረፍቱ መታሰቢያ በዓል ከበረ ቅዱስ ጳውሎስ ሶርያዊ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አቡነ እስትንፋሰ ክርስቶስ የካቲት 9 በዚህች ዕለት የአቡነ እስትንፋሰ ክርስቶስ የመነኮሱበት በዓል ነው። አቡነ እስትንፋሰ ክርስቶስ አባታቸው መልአከ ምክሩ፣ እናታቸው ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ ሀገር ዳውንት ነው። በተወለዱ ዕለት ተነስተው በእግራቸው ቆመው 3 ጊዜ ስብዓት ለአብ፣ ስብዓት ለወልድ፣ ስብዓት ለመንፈስ ቅዱስ ብለው ፈጣሪያቸውን አመስግነዋል። የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። ቅዱስ ሚካኤል እየጠበቃቸውና በመንገዳቸው ሁሉ እየመራቸው ነው ያደጉት። መንፈስ ቅዱስ ልቦናቸውን ብሩህ አድርጓላቸው በ5 ዓመታቸው የቅዱሳት መጻሕፍትን ቃላትን፣ ብሉያትን፣ ሐዲሳትን፣ ድርሳናትንም ጠንቅቀው አውቀዋል። በተወለዱ 14 ዓመታቸው ወደ አቡነ ኢየሱስ ሞዐ ደብረ ሐይቅ ገዳም ሄደው ከባህር ዳር ቆመው የሙሴን ጸሎት ወደ እግዚአብሔር በጸለዩ ጊዜ የታዘዘ መልአክ መጥቶ ባህሩን አሻግሯቸው ወደ ቤተ ክርስቲያን ገብተዋል። ለ3 ዓመታት ያህል በሐይቅ ገዳም ለመነኩሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኩሳት ምግብ የሚሆናቸው አሳ ከባህር ውስጥ በማውጣት አገልግለዋል። አባታችን እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ከጾሙ በኋላ ምንም እህል ሳይቀምሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሳቸው መጥቶ 10ቱን ቃላት ኦሪትና 6ቱን ቃላት ወንጌል በውስጣቸው የተጻፈባቸውን 2 ጽላቶችን ሰጥቷቸዋል። አቡነ እስትንፋሰ ክርስቶስ ቤተክርስቲያን ከሰሩ በኋላ ዕለቱን ስንዴ ዘርተው ወይን ተክለው ጽድን ወይራንና ግራርን ተክለው በአንዲት ቀን ለቤተክርስቲያን አገልግሎት ዕለቱን አድርሰዋል። ስንዴውን ለመሥዋዕት ወይኑን ለቁርባን በተአምራት አድርሰዋል።
አባታችን በጸሎት ላይ እንዳሉ መልአኩ ቅዱስ ሚካኤል ተልኮ መጥቶ አባታችንን በደመና ጭኖ ወስዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቆማቸው። ጌታችንም በቅዱሳኑ ሁሉ እንዲባረኩ ካደረጋቸው በኋላ መልአኩን ወደ ተወለድኩባትና ወደ ኖርኩባት ቦታ ወደ ኢየሩሳሌም አድርሰው ብሎት ኢየሩሳሌምን አሳልሞ ሀገራቸው መልሶ አምጥቷቸዋል። አባታችን ሁሉንም የኢትዮጵያ ቅዱሳት ገዳማት ተዘዋውረው ሲጎበኙ በሕይወተ ሥጋ የሌሉት የየገዳማቱ ቅዱሳን ሁሉ በአካል ይገለጡላቸው ነበር። ጎጃም ውስጥ እያስተማሩ እያጠመቁ የታመሙትንም እየፈወሱ የዕውራንንም ዓይን እያበሩና ሙታንን እያስነሱ ብዙ ካገለገሉ በኋላ ለ9 ዓመታት በባህር ውስጥ ገብተው ቁልቁል ተዘግዝቀው ለኢትዮጵያ ጸልየው የምህረት ቃል ኪዳን ተቀብለዋል። ከ9 ዓመት በኋላ ጌታችን መጥቶ ከመነኮሳት ሁሉ ብልጫ ያለህ ወዳጅ ሆይ ኢትዮጵያንና ሕዝቦቿን ምሬልሃለሁ አለው። ከዚህችም ባህር ውጣ በማለት በሞት የሚያርፉበትን ቦታ ነግሯቸዋል። ጻድቁ ወደ ደብረ አስካጅ በሚሄድበት ጊዜ ፀሐይ ልትገባ ስትል በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁ፣ ለመስፍን ኢያሱ በገባዖን እንደቆምሽ አሁንም ቀጥ ብለሽ ቆሚ ብለው ገዝተው ፀሐይን አቆመዋል። አቡነ እስትንፋሰ ክርስቶስም ደብረ አስካጅ ሲደርሱ ፀሐይ አፍ አውጥታ አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ ስትላቸው እግዚአብሔር ፍታሽ ቢሏት ባንዴ ጠልቃለች። ጻድቁ ሌላው በእጅጉ የሚታወቁበት አንድ ትልቅ ቃል ኪዳን አላቸው። በአምላክ ልቦና የሚገኝ በእመቤታችን በቅድስት ድንግል ማርያም ልቦና የሚገኝ በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ እንደ መልክአ መድኃኔዓለም ያለች እጅግ አስገራሚ ጸሎት አለቻቸው። እሷን ጸሎት በጸለዩ ጊዜ እልፍ ነፍሳትን ከሲኦል ያወጣሉ። ጸሎቷም የመድኃኔዓለምን የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎቹ የተቀበሉትን ጽዋተ መከራዎች ሁሉ ታዘክራለች። በእያንዳንዱ ክፍልም የጸሎት ማሳረጊያ አቡነ ዘበሰማያትን ይደግማሉ። ንስሐ የገባ ኃጢአተኛ ሰው እንኳ ቢሆን ይህችን የአቡነ እስትንፋሰ ክርስቶስን ጸሎት በጸለየ ጊዜ ሺህ ነፍሳትን ከሲኦል እንደሚያወጣ ጌታችን በማይታበይ ቃሉ ለአባታችን ነግሯቸዋል። እያንዳንዱን የመድኃኔዓለምን የሰውነት ክፍሎች በሙሉ እየጠቀሰች መከራዎቹን የምታዘክረውን ይህችን በአምላክ ልቦና ያለች ግሩም የሆነች ጸሎት ነፍሳትን ከሲኦል አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትም። ጻድቁ በታኅሳስ 8 ቀን ተወልደው ሚያዝያ 9 ቀን በታላቅ ክብር አርፈዋል። በዚህች ዕለትም የምንኩስናቸው በዓል ይከበራል። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን አባ በርሱማ ሶርያዊ ነው። በዚህችም ቀን የከበረ በሶርያ ሀገር ላሉ መነኮሳት አባት የሆነ ታላቁ አባ በርሱማ አረፈ። የዚህ ቅዱስ ወላጆቹ ሳሚሳት ከሚባል ሀገር ሰዎች ውስጥ ናቸው። አንድ ዋሻ ውስጥ የሚኖር ሰው በእርሱ ላይ ትንቢትን ተናገረ። ከመወለዱ አስቀድሞ ለአባቱ እንዲህ አለው፣ የትሩፋቱ ዜና በሶርያ ሀገር ሁሉ የሚሰማ ጣዕም ያለው ፍሬ ካንተ ይወጣል አለው። ከእርሱ የሚሆነውን ሁሉ አስረዳው። ተወልዶም አድጎ እግዚአብሔርን ወደ ማወቅ በደረሰ ጊዜ ከወላጆቹ ሸሽቶ ወደ ኤፍራጥስ ወንዝ ደርሶ በዚያ ስሙ አብርሃም ከሚባል ሰው ዘንድ ተቀመጠ። እሱም ወላጆቹን ስለፈራ ከዚያ ገዳም ሰደደውና ሄዶ በዓለት ውስጥ ኖረ። በዚያም ታላቅ ተጋድሎን ተጋደለ። ወሬውም በሶርያ ሀገሮች ሁሉ በተሰማ ጊዜ ብዙዎች ደቀ መዛሙርት ወደ እርሱ ተሰበሰቡ። የዚያ ቦታ ውሃ ግን እጅግ መራራ ነበረ። በላዩ በጸለየ ጊዜ ተለውጦ ጣፋጭ ሆነ። እግዚአብሔርም በእጆቹ ድንቆች ተአምራቶችን አደረገ። ከእርሳቸውም በአንዲት ጊዜ ከደቀ መዛሙርቱ ጋር ከበዓቱ ርቆ ሳለ የፀሐይ መግቢያ ሰዓት ተቃረበ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመነው። ወደ በዓቱም እስኪደርስ ድረስ ያን ጊዜ ፀሐይ አቆመለት። በሌላ ጊዜም እንዲህ ሆነ። ረአም የምትባል አገር ነበረች። ሰዎቿም ከሃዲዎች ናቸው። በላያቸውም ዝናብ ተከለከለ። በተጨነቁም ጊዜ ወደ ከበረ አባት አባ በርሱማ መጥተው ለመኑት። እርሱም ገሰጻቸው፣ እንዲህም አላቸው፣ ከክህደታችሁ ተመልሳችሁ በእግዚአብሔር ብታምኑ እርሱ ብዙ ዝናብን ያዘንብላችኋል አላቸው። እነርሱም እናምንበታለን አሉት።
በዚያን ጊዜ ጌታችንን ለመነው፣ ብዙ ዝናብ ዘነበላቸው። የሀገር ሰዎችም ሁሉ በጌታችን አመኑ። እንዲሁም ሰዎቿ ከሃዲያን የሆኑ ሌላ ሀገር ነበረች። እነርሱንም ገስጸው መክሮ አስተምሮ እግዚአብሔር ወደ ማወቅ መለሳቸው። የጣዖቶቻቸውን ቤቶች አፈረሰ። ይህም ቅዱስ ለራሱ ቦታ አዘጋጅቶ በዛ ሳይቀመጥ 54 ዓመት ቆሞ ኖረ። ከመትጋት የተነሳ ሲደክመው ከናሱ ግድግዳ ላይ ተደግፎ ያሸልባል። በየ7 ቀንም ይጾማል። ከበረ አባ ስምዖን ዘአምድ ሊያየው ወዶ ወደ እርሱ ላከ። ትሩፋቱንና የቅድስናውን ዜና ከብዙዎች ሰዎች ሰምቶ ነበርና እሱም ወደ አባ ስምዖን መጥቶ እርስ በርሳቸው በረከትን ተቀባበሉ። ከዚህም በኋላ ወደ ገዳሙ ተመለሰ። በሶርያ ሀገርም አስተማረ። በፊታቸውም ተአምራት ባደረገ ጊዜ በትምህርቱ ብዙዎች አመኑ። ዳግመኛም ወደ ታናሹ ቴዎዶስዮስ ንጉሥ ሄዶ በቀናች ሃይማኖት አጸናው። ንጉሡም ብዙ ገንዘብን ሰጠው። እርሱም ምንም አልወሰደም። በአንጾኪያ ሀገር በኤጲስቆጶሳቱ ሁሉ ላይ ስልጣን እንዲኖረው ንጉሡ ጻፈለትና ሕቱም ቀለበቱን ሰጠው። በከሃዲው ንስጥሮስ ምክንያት 200 ኤጲስቆጶሳት በኤፌሶን ከተማ በተሰበሰቡ ጊዜ ከእርሳቸው ጋር የገዶስ አለ። ከእርሳቸው ጋር ንስጥሮስን አወገዘው። ዳግመኛም በአንጾኪያ ሀገር ላይ ያሉ መኳንንት፣ መሳፍንት፣ ሹማምንት ሁሉም ይታዘዙለት ዘንድ ንጉሡ ደብዳቤ ጻፈለት። እርሱም በጎ ስራ እንዲሰሩ በሃይማኖት እንዲጸኑ የሚያዝ ደብዳቤ በመጻፍ በንጉሥ ሕቱም ቀለበት እያተመ ለሀገሮቹ ሁሉ የሚልክ ሆነ። ክፉዎች ሰዎችም ጠሉት፣ በንጉሥም ዘንድ ነገር ሰሩበት። እነሆ አባ በርሱማ እንደ ዓለም ሰው ሁሉ ይበላል፣ ይጠጣል፣ መልካም ልብስንም ይለብሳል አሉ። ንጉሥም ስለ አባ በርሱማ የተነገረውን ያረጋግጥ ዘንድ ከባለሟሎቹ አንዱን ላከ። የንጉሡም ባለሟል ወደ አባ በርሱማ በደረሰ ጊዜ እርሱ ላይ ከተነገረው ምንም ያገኘ የለም። ከዚህም በኋላ ወደ ንጉሥ ወስደው ንጉሥም ቀድሞ ከሚያውቀው ከመንፈሳዊ ሥራ ንጉሥ ሆኖ ያገኘው ነገር የለም። ንጉሡም ታላቅ ክብርን አከበረው፣ ወደ ቦታውም መለሰው። መናፍቁ ንጉሥ መርቅያን ኬልቄዶን ጉባኤ በሰበሰበ ጊዜ የንጉሡ አማካሪዎች አባ በርሱማን እንዳያስመጣ ንጉሡን መከሩት። እንደማይፈራና እንደማያፍር ለሰው ፊትም እንደማያዳላ ተከራክሮ ረድቶ እንደሚያሳፍራቸውም ስለሚያውቁ ነው። አንዱን ክርስቶስን ወደ 2 የተከፈሉበትን ይህ ጉባኤ የተፈጸመ ጊዜ የከበረ አባ በርሱማ ተጣላቸው። ገፋቸው፣ ቃላታቸውንም በመሻር አወገዛቸው። እነርሱም ወደ ንጉሥ ወንጅለው በጽሑፍ ከሰሱት። ንጉሡም ልኮ ወደ እርሱ አስቀረበው። ነገር ግን በላዩ ስላደረ ጸጋ መንፈስ ቅዱስ ሊቃወመው አልቻለም። በሊቁ ቅዱስ ዲዮስቆሮስ ላይ ስላደረችው ክፋት ንግሥቲቱን ረገማት። ከጥቂት ቀንም በኋላ አልኖረችም፣ በክፉ አሟሟትም ሞተች። ከዚህም በኋላ መናፍቃን የሚቃወሙት ሆኑ። ምዕመናን እንዳይታዘዙለት ወደ ሀገሮችም ሁሉ ጽፈው የሚልኩ ሆኑ። እነርሱ ግን አልተቀበሏቸውም፣ ለእርሱ መታዘዛቸውንም አልተውም። ዳግመኛም በጎዳና ሸምቀው ይገድሉት ዘንድ 200 መናፍቃን ሰዎች ከመናፍቃን ኤጲስቆጶሳት ጋር ተስማምተው ወደ እርሳቸው እንዲመጣና በአንድነት ወደ ቤተ ክርስቲያን እንዲሄዱ ሆነው ላኩበት። መጥቶም አብሮ በተጓዘ ጊዜ ድንጋዮችን አንስተው ጣሉበት። ድንጋዮቻቸውንም ወደ ራሳቸው የሚመለሱ ሆኑ። በፍርሃት ከእርሱ ሸሹ። እግዚአብሔርም ከዚህ ዓለም እስረኝነት ሊያወጣ በወደደ ጊዜ መልአኩን ወደ እርሱ ልኮ ከ4 ቀን በኋላ ከዓለም እንደሚፈልስ ነገረው። በዚያንም ጊዜ በዙሪያው ወዳሉ ሀገሮች ምዕመናን ያጽናናቸው ዘንድ ረድኡን ላከው። እርሱም ሲዞር የመጥምቁ ቅዱስ ዮሐንስ ራስ ወደምትኖርበት ቦታ ደረሰና የከበረች የቅዱስ ዮሐንስን ራስ እጅ ነሳት። ስለ ከሃዲው ስለ ንጉሥ መርቅያን በማልቀስ ለመነ። እንዲህም የሚል ቃል ከመጥምቁ ዮሐንስ ራስ ወጣ። አባ በርሱማ ወደ እግዚአብሔር ስለከሰሰው ያመርቅያን ሙቷል፣ አትፍራ የሚል። የከበረ አባ በርሱማ ረድኡን ባረከውና በሰላም አረፈ። ከበዓቱም ደጃፍ ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ ታየ። ምዕመናንም ሁሉ ከሩቅ አይተው ወደ እርሱ መጡ፣ አርፎም አገኙት። ከሥጋውም ተባረኩ፣ በላዩም አለቀሱ። እርሱም ስለመለየታቸው እጅግ አዘኑ።
እንደሚገባም እየዘመሩና እያመሰገኑ ገንዘው በመቃብር አኖሩት። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ጳውሎስ ሶርያዊ ነው። በዚህችም ዕለት የከበረ ሶርያዊ ጳውሎስ በሰማዕትነት አረፈ። የዚህም ቅዱስ ወላጆቹ የሶርያ ሰዎችና በእስክንድሪያ ከተማ የሚኖሩ ነጋዴዎች ናቸው። ከዚህም በኋላ በአስሞናይም ከተማ የሚኖሩ ሆኑ። ወላጆቹን ሲሞቱ ብዙ ገንዘብ ተውለት። ከዚህ በኋላ ከሃዲያን ነገሥታትና መኳንንት በክርስቶስ የሚያምኑ ምዕመናንን እንደሚያሰቃዩአቸውና እንደሚገድሏቸው ሰማ። በዚያንም ጊዜ ተነስቶ ገንዘቡን ሁሉ ለድሆችና ለችግረኞች በተነ። ከዚህም በኋላ የወደደውን መንገድ ይመራው ዘንድ ወደ ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ጸለየ። ጌታችንም መልአኩን ሱራያልን ላከ። እርሱም በክብር ባለቤት ክርስቶስ ስም የሚደርስበትን ስቃይ ሁሉ ነገረው። እነሆ ካንተ ጋር እንድኖር እንዳጽናናህም እግዚአብሔር አዞኛልና አትፍራ አለው። በዚያንም ጊዜ ተነስቶ ወደ እንደናው ከተማ ሄደ። በመኮንኑም ፊት ቆሞ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ልብሱን አራቁተው ይገፉት ዘንድ አዘዘ። ይህንንም አደረጉበት። ከዚህ በኋላ በጎኖቹ ውስጥ መብራቶችን አስገብተው ለበለቡት፣ እሳት ግን አልነካችውም። መኮንኑም ለጣዖት እንዲሰግድ ብዙ ገንዘብ አመጣለት። የተመሰገነ ጳውሎስም ወላጆች ሲሞቱ 17 የወርቅ መክሊት ትተውልኝ ነበር። ስለ ክብር ባለቤት ክርስቶስ ፍቅር ትቼ ለድሆች መጸወትኩት። ወደዚህ ወደ ተናቀ ገንዘብ እንዴት እመለሳለሁ አለው። መኮንኑም ሰምቶ ብረቶችን በእሳት አግለው በአፉና በጆሮቹ እንዲጨምሩ አዘዘ። ይህንንም አደረጉበት። ሱራያል መልአክም ወርዶ ዳሰሰውና ዳነው። ሁለተኛም እባቦችን በላዩ ላይ ሰደዱበት፣ አልነኩትም። ጌታችንም አዳነው። መኮንኑም ወደ እስክንድሪያ ከተማ በሚሄድ ጊዜ ከእርሱ ጋር ወሰደው። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስም በመርከብ ውስጥ ተገለጠለትና አጽናናው። ቅዱስ ኤሲ የሚባል ወዳጅ አለው። እህቱ ቴክላም ጌታችን ስጋውን ከስጋቸው ነፍሱን ከነፍሳቸው ጋር እንደሚሆን ነገረው። ያን ጊዜ እሊህ ቅዱሳን በእስክንድሪያ ከተማ በእስር ቤት ነበሩ። ከበረ ጳውሎስም ወደ እርሳቸው በደረሰ ጊዜ እርስ በርሳቸው ተሳሳሙ። በመገናኘታቸውም ነፍሳቸው ደስ ብሏት እግዚአብሔርን አመሰገኑት። መኮንኑም ወደ እንድናው ከተማ በሚመለስ ጊዜ የቅዱስ ጳውሎስን ራስ ቆርጠው ስጋውን ከትልቅ ባህር ወረወሩ። ሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ምዕመናንም ስጋውን በስውር ወስደው በአማሩ ልብሶች ገነዙት፣ በእነርሱም ዘንድ አኖሩት። ከእርሱም ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።